የዛሬው ምርጫ ትዝብት። እነማን ወደ ፓርላማ ይገባሉ? 501 የፓርላማ ወንበሮች። ዛሬ የሰባተኛው ዙር ጠቅላላ ሀገራዊ ምርጫ አዲስ አበባን ጨምሮ በአብዛኛው የኢትዮጵያ ክፍል መራጮች በየአካባቢያቸው በሚገኝ ምርጫ ጣቢያ ድምጻቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጭ ምርጫው እንደሚካሄድ አሳውቆ ነበር። በምርጫ ቦርድ መረጃ መሰረትም ለዚሁ ምርጫ 50.5 ሚሊዮን ሰዎች በመራጭነት ተመዝግበዋል። ይህም ሀገሪቱ ካላት ታዋቂ ህዝብ ከ2/3 የሚበልጥ ነው። ብሔራዊ ምርጫ ቦርድ በጉዳይ ላይ በሰጠው መረጃና ማብራሪያ ላይ መረዳት እንደሚቻለው ዘንድሮ ለመራጭነት ከተመዘገቡ ከ50 ሚሊዮን በላይ ኢትዮጵያ መካከል 46 በመቶ ሴቶች ሲሆኑ ወንዶች ደግሞ 54 በመቶ ናቸው። በአጠቃላይ በመራጭነት የተመዘገቡ ዜጎች ቁጥር ከ5 ዓመት በፊት ከተመዘገበው በ32 በመቶ ጭማሪ ያሳየ እንደሆነም ተገልጿል። ይህም ካለፉ 6 ምርጫዎች የበለጠ እንደሆነ ተነግሯል። ምርጫውን በሚመለከት ግን ዓለም አቀፍ መገናኛ ብዙሃን የፊት ገጻቸው ላይ ሰፊ ዘገባ ሽፋን ሰጥተው ተከታትሎ ዘገባ ሲያወጡ ታዝበናል። ምርጫውን በተመለከተ ዓለም አቀፍ መገናኛ ብዙሃን የፊት ገጽ ላይ ጭምር ሰፊ ዘገባ ሽፋን ሰጥተው ተከታታይ ዘገባዎችን ሲያወጡም ታዝበናል። በወፍ በረር ከታዘብናቸው መገናኛ ብዙሃን መካከል አብዛኞቹ ምርጫ 2018 ምክንያት አድርገው ስለ ኢትዮጵያ ተከታታይ ዘገባን ይዘው ወጥተዋል። ስለ ሀገሪቱ መሪ ጠቅላይ ሚኒስትር አብይ አህመድ እንዲሁም በተመሳሳይ መልኩ ከለውጡ እስካሁን ድረስ ያለውን በንጽጽር ይዘው ሲወጡ ታዝበናል። የጸጥታ ችግር፣ ባለፉት 5 ዓመታት የተከሰቱ ግጭትና አሁንም ድረስ በተለያዩ የሀገሪቱ ክፍሎች የቀጠሉ ግጭቶች፣ በተለይም የአማራ የትግራይና የኦሮሚያ ግጭት፣ የፖለቲካ ፓርቲዎች ፉክክር ማነስ ብሎም በምርጫው ዕለት የዘገባ ሽፋን የሚሰጡ መገናኛ ብዙሃን ጉዳይ በትችት የተዘገበበት አውድ አለ። በዚህ ዝግጅት የራሳችን የምርጫ ትዝብት ጨምረን የምርጫው አሸናፊ ማን እንደሆነ፣ ምን ያክል የፓርላማ ወንበሮች እንዳሉና ከተፎካካሪዎች መካከል እነማን ወደ ፓርላማ እንደሚገቡ እንዲሁም ስለ አጠቃላይ የምርጫ ሁኔታና ውሎ በጨረፍታ ለመቃኘት እንሞክራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የዛሬው የምርጫ ውሎ። ሰባተኛው ጠቅላላ ሀገራዊ ምርጫ በዛሬው ዕለት ከጠዋት 11 ሰዓት ጀምሮ ሲካሄድ ታይቷል። የድምፅ አሰጣጥ ሂደቱም በአብዛኛው ሰላማዊ መሆኑን የመንግስት መገናኛ ብዙሃን እየዘገቡ ይገኛል። በተለይም በመዲናው አዲስ አበባ ምርጫ የተለየ ድባብ ይዞ ኮረጆዎችና ድንኳኖች አጠቃላይ የምርጫው ገጽታ ትኩረት ስቧል። ከጠዋቱ 11 ሰዓት ጀምሮ መራጮች ወደ ምርጫ ጣቢያ አምርተው ድምፃቸውን ሰጥተዋል። አዲስ አበባ ላይ የምርጫ ታዛቢዎች፣ ጋዜጠኞች፣ ዲፕሎማቶች ሳይቀሩ ምርጫውን በቅርበት እየተከታተሉ ስለሆነም ከሁሉም የተለየ ድባብ ይዞ ታይቷል። ከአዲስ አበባ ውጭ ያለው የምርጫ ሁኔታ ሌላ መልክ ይዟል። እንቅስቃሴው በአብዛኛው ለማለት ይቻላል የእንቅስቃሴ ገደብ በሁሉም አካላት መሰጠቱን ተከትሎም መንገዶች ጸጥ ረጭ ብለዋል። በአማራ ክልል የፋኖ ኃይሎች እንቅስቃሴ ገደብ የጣሉት ገና በምርጫ ዋዜማ ሲሆን፣ በኦሮሚያ ክልልም በተመሳሳይ ኦነግ ሸኔ እንቅስቃሴ ገደብ የጣለው ከድምፅ መስጫ ቀን አስቀድሞ ነው። መንግስት በበኩሉ ሰላማዊ ምርጫ እንዲከናወን በሚል ከፍተኛ ኃይል ከማሰማራቱም በላይ በአማራ ክልልና በኦሮሚያ ክልል እንዲሁም በሌሎች ምርጫ በሚካሄድባቸው የኢትዮጵያ ክፍሎች ውስጥ መጠነኛ የሆነ እንቅስቃሴ ገደብ መጣሉን መረጃዎች ይጠቁማሉ። በጋምቤላ ክልል ለ3 ቀናት ያክል እንቅስቃሴ ተገድቧል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ድምፅ በሰጡበት ቀጠና ሰላማዊ ምርጫ መካሄዱን ጠቅላይ ሚኒስትሩ ሲናገሩ ተሰምተዋል። ጠቅላይ ሚኒስትሩ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳካሄድ የገዟቸው ኃይሎች በስፋት ማሰማራታቸውን የገለጹት ጠቅላዩ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል በማለት ያለውን ሁኔታ ተናግረዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው የኢትዮጵያ ሕዝብ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚያሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ድምፁን ለመስጠት በመውጣት አሳይቷል ሲሉ ተናግረዋል። በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ፒተር ፓን ቅድመ አንደኛ ደረጃ ትምህርት ቤት በሚገኘው ምርጫ ጣቢያ ላይ ከንጋቱ 11 ሰዓት ከ40 ላይ ጀምሮ ድምፅ መሰጠቱ ተሰምቷል። የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የሆኑት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ በምርጫ ክልል 18 በፒተር ፓን ቅድመ አንደኛ ደረጃ ትምህርት ቤት ከጠዋቱ 12 ሰዓት በፊት ተገኝተው የምርጫውን ሂደት መታዘባቸውን መረጃዎች አመላክተዋል። ኡሁሩ ኬንያታ ሂደቱን ከተከታተሉ በኋላ ለጋዜጠኞች በሰጡት አስተያየት ምርጫው በሰዓቱ መጀመሩና በምርጫ ጣቢያው የተደረገው ዝግጅት ጥሩ መሆኑን ተናግረዋል። የቀድሞ የኬንያ ፕሬዝዳንት በቂርቆስ ክፍለ ከተማ ፒኮክ መናፈሻ ወደሚገኘው የምርጫ ጣቢያም ከጠዋቱ 12 ሰዓት ከ20 ገደማ ተገኝተዋል። ኡሁሩ በዚህኛው የምርጫ ጣቢያ የተወሰነ መዘግየት እንዳለ ገልጸው ሂደቱ ግን ጥሩ ነው ሲሉ ተደምጠዋል።
ከአዲስ አበባ ከተማ ባሻገር ሐረር ከተማ ቀበሌ 10 ደን ልማት ምርጫ ጣቢያ ከንጋቱ 11 ሰዓት ተኩል ጀምሮ በምርጫ ጣቢያ መራጮች መገኘታቸውን የታወቀው። የምርጫ ጣቢያው ሲከፈት የፖሊስ አባላት በቦታው ነበሩ። የምርጫ አስፈጻሚ የድምፅ መስጫ ሳጥኑ ባዶ መሆኑን በቦታው ለተመደቡ 2 ታዛቢዎች አሳይቷል። በእነዚሁ ታዛቢዎች ፊት የምርጫ መዝገቡና የድምፅ መስጫ ወረቀቶች ከእሽጉ ተፈትተዋል። በእነዚህ የምርጫ ጣቢያዎች ድምፅ መስጠት የተጀመረውም ከጧቱ 12 ሰዓት ከ8 ደቂቃ ላይ መሆኑ ታውቋል። ሰባተኛው ጠቅላላ ሀገራዊ ምርጫና የፓርላማ ወንበሮች። ዛሬ የድምፅ መስጫ ቀን ስለሆነ ምርጫ የሚያሸንፈው ፓርቲ ማን እንደሆነ መገመት እጅግ ከዚያ ወጣ ያሉ የምርጫ መረጃዎችና የድምፅ ውጤቶችን ዝርዝር ይፋ የሚደረገው በኢትዮጵያ ብሔራዊ ምርጫ ቦርድ ስለሆነ እሱን መጠበቅ ግድ ይላል። የአሸናፊነት ግምቱ ግን ለገዢው ፓርቲ ብልጽግና ተሰጥቷል። ፉክክሩ ብርቱ ቢሆንም ተፎካካሪ ፓርቲዎች ያሸንፋሉ የሚል ሳይሆን ከተፎካካሪዎች መካከል የትኞቹ ወደ ፓርላማ ይገባሉ የሚለው ጉዳይ ትኩረት ሳቢ ሆኖ ይታያል። በጉዳይ ላይ መረጃን ከሚሰጠው ከኢትዮጵያ ኢንሳይደር የምርጫ መረጃ ላይ ግንቦት 4 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ሀገራዊ ምርጫ ለፓርላማ ምርጫ የሚካሄድባቸው የፓርላማ ወንበሮች 501 ናቸው። የሆነውም የትግራይ ክልል 38 እና የአማራ ክልል 8 ወንበሮች ምርጫ ስለማይካሄድባቸው ነው። ብልጽግና ፓርቲ ለፓርላማ ያቀረባቸው እጩዎች 461 ነው። ይህም ሆኖ በአማራ ክልል ምርጫ ይካሄድባቸው የተባሉ 8 የምርጫ ክልሎች ከመታወቃቸው በፊት የተመዘገቡ የእጩዎች ቁጥር ስለሆነ ከምርጫው ጋር አብረው የተሰረዙ እጩዎች መኖር አለመኖራቸው ለጊዜው ማረጋገጥ አልተቻለም። ይሁን እንጂ በጉዳዩ ላይ ከሰሞኑ ማብራሪያ የሰጡት የምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ በአማራ ክልል ምርጫ ከማይካሄድባቸው አካባቢዎች መካከል ደቡብና ምዕራብ ጎንደር፣ አምባሰልና ደጋዳሞት እንደሚገኙበት ሲናገሩ ስለተሰማም ከዚህ በመነሳት ያለውን ሁኔታ ተረድቶ መተንተን ይቻላል። በብሔራዊ ምርጫ ቦርድ ሰብሳቢዋ ማብራሪያ መሰረት ሲሰላም ከ40 እስከ 48 የሚጠጉ የፓርላማ ወንበሮች በተቃዋሚ ፓርቲ አባላት አለያም ደግሞ በግል ተወዳዳሪዎች ሊወሰዱ እንደሚችሉ ይገመታል። በሌላ በኩል ግን 75 እጩዎች ያለ ተፎካካሪ እንደሚወዳደሩ ሲታወቅ ከእነዚህ ወንበሮች 65ቱ የብልጽግና ተወዳዳሪዎች መሆናቸውን ማወቅ ተችሏል። ከቀሪዎቹ 10 እጩዎች መካከል ደግሞ 2 የግል ተወዳዳሪዎችና 8 የተቃዋሚ ፓርቲ ወኪሎች ከድምፅ መስጫው ቀን በፊት በነበሩ የፖለቲካ ትንታኔዎችና ንጽጽር ያለ ተፎካካሪ ወደ ፓርላማ እንደሚገቡ ተተንብዮ እንደነበር ይታወሳል። አሁንም እዚህ ጋር ደጋዳሞት የምርጫ ክልል ውስጥ ምርጫ እንደማይካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ ስለተገለጸም በአማራ ክልል ደጋዳሞት የምርጫ ክልል የትብብር ለኢትዮጵያ አንድነት እጩ ሆነው የቀረቡት ይልቃል አስቻለ ብቻቸውን ተወዳድረው ፓርላማ የመግባት ዕድላቸው ተስተጓጉሏል። የሆነ ሆኖ ግን ዛሬ መጋቢት 4 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ሀገራዊ ምርጫ ለፓርላማ ምርጫ የሚካሄድባቸው የፓርላማ ወንበሮች ቁጥር 501 ናቸው። በእነዚህ አካባቢዎች ምርጫው ካልተደናቀፈ በቀር በመጪው ፓርላማ ያልተቀናቃኝ ፓርላማ የሚገቡ 9 እጩዎች መሆናቸውን የኢትዮጵያ ኢንሳይደር ዘገባ አመላክቷል። ፓርላማ የሚገቡ 9 እጩዎች የሚከተሉት ናቸው። አንደኛው ቀጀላ መርዳሳ በኦሮሚያ መንዴ ምርጫ ክልል የግል እጩ ናቸው። ሁለተኛው አራርሶ ቢቂላ በኦሮሚያ ደደር 2 የምርጫ ክልል የግል እጩ ናቸው። ሶስተኛው ሰለሞን ታፈሰ በኦሮሚያ ኮልፌ 2 የምርጫ ክልል የአዲስ ትውልድ ፓርቲ እጩ ናቸው። አራተኛው ዮሐንስ ጥላውን በአማራ ክልል አማኑኤል ምርጫ ክልል የትብብር ለኢትዮጵያ አንድነት እጩ ናቸው። አምስተኛው ዳምጠው ተሰማ በአማራ ክልል መሃል ሜዳ የምርጫ ክልል የአማራ ብሔራዊ ንቅናቄ እጩ ናቸው። ስድስተኛው መሐመድ ቡሽራ በአማራ ክልል ሳይንት 2 የምርጫ ክልል የነጻነትና የእኩልነት ፓርቲ እጩ ናቸው። ሰባተኛው እንደጋዳነ በአማራ ክልል ግንደወይን የምርጫ ክልል የኢዜማ እጩ ናቸው። ስምንተኛ መኮንን ጎለሳ በቤንሻንጉል ጉሙዝ ክልል ካማሺ የምርጫ ክልል የቤንሻንጉል ጉሙዝ ክልል የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ እጩ ናቸው። ዘጠነኛ ዘካሪያስ እንበል በደቡብ ኢትዮጵያ ሕዝቦች ክልል ዳሰነች ወረዳ ዳሰነች የምርጫ ክልል የኢዜማ እጩ ናቸው። በምርጫው የ42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ በአጠቃላይ 10438 እጩዎች ሲቀርቡ 55 የሲቪክ ማህበራት ታዝበዋል። የአፍሪካ ህብረት 59 ታዛቢዎች እንዲሁም የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ 26 ታዛቢዎች እንደሚያሰማሩ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ መናገራቸውን ይታወሳል። ያማለህ ግን ምርጫው በዓለም አቀፍ መገናኛ ብዙሃን ዘንድ ትኩረት ሳቢ ሆኗል። ቢቢሲ በተለያዩ የአገሪቱ ክፍሎች ግጭት በሚስተዋልባቸው ሁኔታ ዛሬ የተካሄደው 7ኛው ጠቅላላ ምርጫም ብዛም ፉክክር እንደማይኖረው በዋዜማ አመላክቶ ነበር። በተለይም በአማራና በኦሮሚያ ክልሎች ካሉት ግጭቶች ባሻገር የትግራይ ክልል በምርጫው ለመሳተፍ ዋና ነጥብ ሆኖ በዘገባው ተመላክቷል። ዘ ኢኮኖሚስት፣ አልጀዚራ፣ ሲኤንኤን፣ ሮይተርስ እና ሌሎች ዓለም አቀፍ መገናኛ ብዙሃን የኢትዮጵያ ምርጫ በተመለከተ ባወጡት ተከታታይ ዘገባቸው ላይ ገዢው ፓርቲ ብልጽግና እንደሚያሸንፍ በእርግጠኝነት ካመላክቱ በኋላ የጠቅላይ ሚኒስትር አብይ አህመድ ስልጣን ጉዞ ከአሁኑ ነባራዊ ሁኔታ በሰፊው አነጻጽረውታል። ጠቅላይ ሚኒስትሩ ወደ ስልጣን መምጣታቸውን ተከትሎ ከታዩ ለውጦች መካከል የፖለቲከኞችና የጋዜጠኞች ከስር መፈታት፣ ኢኮኖሚያዊ ማሻሻያዎችና ሌሎችም ከሀገር ውስጥ በቀጠናው ደግሞ የኢትዮጵያና ኤርትራን ሰላም በመመለስ የሰላም ኖቤል ሽልማት ማግኘታቸውን በሰፊው የዘገባ ሽፋናቸው አሰጥተውታል።
ጠቅላይ ሚኒስትሩን የሚደግፉ አስተያየት ሰጪዎች የኮሪደር ልማትን ጨምሮ ሌሎች ፕሮጀክቶችን በመጥቀስ በአገሪቱ ለውጥ እንደሚስተዋል መጥቀሳቸውን መገናኛ ብዙሃን በዘገባቸው ላይ አካተው ታይተዋል። የኮሪደር ልማት ፕሮጀክቶች ከተማን ከማዘመን አንጻር የሚመለከቷቸው እንዳሉ ሁሉም በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን በማጣቀስ ትችት የሚያነሱ መኖራቸውም አይዘነጋም። ጠቅላይ ሚኒስትሩ የሀገሪቱን ምጣኔ ሀብት ለማሻሻል የወሰዷቸው እርምጃዎች በዓለም አቀፉ የገንዘብ ተቋም IMFና በዓለም ባንክ ተደግፈዋል። ከዚሁ በተቃራኒው ግን በአማራና በኦሮሚያ ክልል ያለው አለመረጋጋት እንዲሁም በትግራይ ክልል ያለው ጦርነት ዳግም ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ቢያስነሳም በዛሬው ዕለት በአብዛኛው የኢትዮጵያ ክልል ድምፅ ሲሰጥ መዋሉን መታዘብ ተችሏል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አበቃን።